ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች፣ ሰራተኛዋ አደይ ተከታታይ ድራማን ይዤላችሁ መጥቻለሁ። ዛሬ እንግዲህ ለሊ በጣም ደንግጣለች። ድንገት ባቡሬ ከሷ ጋር ቁጭ ብሎ ስልክ እያወራ ስልኩ ድንገት ይጮሃል። ለምን አታነሳውም ትለዋለች። እሱም የማልፈልገው ስልክ ነው ይላታል። በተደጋጋሚ አሁንም ይደወላል። በጣም ግራ ይገባታል። አልፈልግም ማንሳትም ይላታል። በቃ አሁን የሚበላ የተሰራ ነገር ካለ ላቅርብ በማለት ወደ ኪችን ይገባል። እሱ ሲሄድም ድንገት አሁን ስልኩ ይጠራል። ለሊ እየፈራች ታነሳዋለች። ስታነሳም የሚያስደነግጥ ነገር ነበር የሰማችው። የባቡሬን እናት አግተዋታል። በጣም ትጮኻለች፣ ትደነግጣለች። ለምን አነሳሹ ይላታል። ለሊም እየጮኸች ማዘሯ ትለዋለች። እንዴ እናቴ ምን ሆነች ይላል ባቡሬ። በቃ ማዘሯን አገቷት ትለዋለች። በጣም ይጮኻል እሱም። ወይኔ ጭራሽ በእናቴ መጡ ይላታል። ግን እነማን ናቸው በማለትም ትጠይቀዋለች። አክስትሽ ናት። በፊት አብሬያቸው የምሰራቸው ሰዎች መተው ነበር። አብሬያቸው እንድሰራም ይፈልጋሉ እና ደግሞ አንቺን አሳልፌ እንድሰጣቸው ስለሚፈልጉ ነው ይላታል። እሷም በጣም ትደነግጣለች። እንዴ አክስቴ መቼ ነው እኔን የምትተወኝ እያለች ብቻዋን ትበሳጫለች። ባቡሬ በመናደድ ሲወጣ እኔም አብሬ መሄድ አለብኝ በማለት ለምለም ትሄዳለች። መንገድ ላይ ብዙ ከፈለጓትም በኋላ እውነት ነው በቃ ማዘሯ ወስደዋታል ይላል። ቅምጥልንም ቤት በመሄድ ይጠይቃታል። ማዘሯ ወደ እነ ለምለም ጋር በማለት ሄዳለች ትለዋለች። የተፈጠረውን ሁሉ ይነግራታል። በጣም ትደነግጣለች። ሁላቸውም ማዘሯን ያገተውን ሰው ፍለጋ ተሰማርተዋል። ባቡሬ ለሊን አንቺ ሆስፒታል መሄድ አለብሽ፣ ሩታንም አደራ፣ እኔ አሁን የለሁም ማዘሯን ፈልጌ ማስለቀቅ አለብኝ። ለሊ ሆስፒታል መሄድ ካለባት አብረሻት ሂጂ፣ ተንከባከቢያት በማለት ለሩታ አደራ ይሰጣታል። ዳይመንድም በሚያስፈልግህ ነገር ሁሉ እኔ አለሁ ምን ላግዝህ ይለዋል። ለሊ ሆስፒታል መሄድ ስላለባት አደይን ደውላላት ከአደይ ጋር ለመሄድ ይቀጣጠራሉ። ዴቭ አደይን መንገድ ላይ እየሸኛት ነበር። ድንገት ዶክተሩ ያያቸዋል። እንዴ አደይ እንዴት ናችሁ? ቅድም ስሸኝሽ እቃ ረሳሽ እንዴ ይላታል። ዴቭ በዚህን ጊዜ በጣም ይናደዳል። ምን ማለት ነው? ከኔ ጋር ቆማ እያየሃት ለምንድን ነው እንደዚህ የምታወራው? ለምን እንዲህ አየሃት? በማለት ከዴቭ ጋር ይጣላል። እንዴ ምን ሆነህ ነው? እኔ ምንም ያደረኩት ነገር የለም። ስሜን ያው እንተዋወቅም ይለዋል። ዴቭ በጣም ይናደዳል። አደይ ምን ሆና ነው? ዴቭ ተረጋጋ። ለምንድን ነው እንደዚህ የምትሆነው? እሱ እኮ የለሊ ዶክተር ነው። ሰዎችን ደግሞ ቸኩለህ አታስቀይም ትለዋለች። ምንም ሊሰማት አልቻለም። ቤዛ የአደይና የለምለም ሐኪም ቤት መምጣት በጣም አሳስቧታል። ከዚህ በፊት ቤዛና አደይና ለሊን አውቃቸዋለሁ በማለት ቤዛ ለዶክተሩ ሁሉንም ነገር ነግራው ነበር። ማን ነው የታመመው በማለትም ጠይቀው ነበር። ለሊ እንደታመመች ነግሯት ነበር። ምን ይሆን በሽታዋ በማለት ዶክተሩ በሌለበት ገብታ ወረቀቶችን እያገላበጠች ታጣራለች። ለሊ የደም ካንሰር ታማሚ እንደሆነችም ታያለች። ቤዛ በሰዎች ህመም በሰዎች መውደቅ በጣም ስለምትደሰት ለሊ እሰራልሻለሁ፣ የማመጣልሽን መድኃኒት አታውቂም ትላለች። ድንገት ዶክተሩ ይመጣል። ምን ታደርጊያለሽ? እኔ የሌለሁበት እኔ ቢሮ ምን ልትሆኝ ገባሽም ይላታል። አይ ታካሚዎች ውጭ ላይ የሉም እና እዚህ ሰው ከመጣ ብዬ ነው ትለዋለች። እሱም ከዚህ በኋላ እኔ ሳልፈቅድልሽ
እኔ ክላስ እንዳትገቢ ምን አይነት ጸባይ ነው ያለሽ? በማለት ተቆጥቶ ይናገራታል። እሷም እሺ በቃ ይቅርታ በማለት ትሄዳለች። ዳኒ ተሳስቶ ድንገት ብቅ ካለ የፍቅር እናት ስለምትይዘው አሁንም ፍቅር መኝታ ክፍል ገብተዋል። ሮማን ለፍቅር ምሳ ልታደርስላት ስትሄድ ዳኒን ታየዋለች። በጣም ትደነግጣለች። ሁለት መሆናችሁን ባቅ ኖሮ እኮ ጨመር አድርጌ አመጣ ነበርም ትላለች ሮሚ። ፍቅር በጣም ደንግጣለች። ሮሚ የተፈጠረውን እንዳትናገሪ ለማዬ ትላታለች። እኔ ስላንቺ ከዚህ በኋላ አይመለከተኝም ትላታለች። ሮሚ በጣም ስላሳሰባት ለአሹ ሂዳ ተነግረዋለች። ዳኒ ቤት ውስጥ ነው ያለው፣ ፍቅር መኝታ ቤት። ስለዚህ ትለዋለች። እሱም ቤት ገባ? እንዴት አስገባችሁ? ጉድ ነው። አሁን እኔ እዚህ ቁጭ ብያለሁ። የፍቅር እናት ቢሰሙ በየት ገባ? አንተ የት ነበርክ? በማለት ያስጨንቁኛል። ምንድን ነው ማድረግ ያለብኝ? ስለዚህ ገብቼ መጣላትም አልፈልግም፣ መውጣት አለበት እንደገባም ይላታል። ኪንጎ ባለፈው የፍቅር እናትን መንገድ ላይ ከቤዛ ወንድም ጋር ሲሯሯጥ ገፍትሯት ስለወደቀች አላያትም ነበር። አሹ ስለነገረው ይቅርታ ሊላት ይመጣል። ልጄ እኔ በጊዜው በጣም ተናድጄ ነበር፣ አሁን ግን ሁሉንም ነገር ረስቼዋለሁ በማለት ይቅርታም አድርጌልሃለሁ ትለዋለች። ኪንጎም በጣም ደስ ይለዋል። አሹ ግን በኋላ ፈልጋለሁ ቤትና በማለት ነበር ትተውት የሄዱት። ወደ ቤት ከገቡ በኋላ አሹ በጣም ግራ ስለገባው እትዬም ምን ፈልገው ነው በማለት ይሄዳል። አይ ምንም አይደል፣ ፍቅርን ቤት ትምህርት ቤት እንድትወስዳትና እንድትመልሳት ፈልጌ ነው ይሉታል። ችግር የለውም እሺ እወስዳታለሁኝ፣ አሁን መኝታ ክፍሏ ናት ልጥራት ይሉታል። አሹ በጣም ይደነግጥና እትዬ አይቸገሩ እኔ ሂጅ እጠራታለሁ ይላል። የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጂሾም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ነጂሾም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ የነጂሾም ኩኪንግ ቤተሰብ የሆኑ መልካም ቀን ባይ